እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት አንድ ዳክዬ ነበረች። ዳክዬዋ ደግሞ አንድ ትንሽዬ ልጅ አላት። ትንሽዬ ዳክዬ ማለት ነው። አንድ ቀን ታዲያ እናትየዋ ዳክዬ ልጇን እኮ ነው፣ እኔ ልጅ ዳክዬ ዛሬ ዋና ቦታ እንሄድና ዋና መዋኘት አለማመድሻለሁ። አንቺ ልጅ ስለሆንሽ ገና በደንብ ዋና መዋኘት መልመድ አለብሽ እና ወስጄሽ አለማመድሻለሁ አለቻት። ከዛ ልጇም ዳክዬ ደስ አላት በጣም ለመሄድ በጣም ጓጓች ዋና ከእናቷ ጋር። ከዛ በኋላ ቶሎ አሉና ወደ ዋና ቦታ ሄዱ። ከዛ እናትየዋ ዳክዬ ግን መጀመሪያ መከረቻት። ልጄ ዳክዬ አብረን ስንዋኝ ዋና እኔን መስማት አለብሽ። ከኔ ጋ ነው ሁል ጊዜ መሆን ያለብሽ ውሃ ውስጥ። ምክንያቱም ገና አንቺ አትችይም ዋና፣ ገና እየተለማመድሽ ነው። ስለዚህ ዛሬ ላለማመድሽ ስለሆነ ምልሽን በደንብ መስማት ያስፈልጋል። ከኔ አጠገብ ደግሞ ርቀሽ መሄድ የለብሽም ብላ መከረቻት መጀመሪያ ላይ። ልጇም ዳክዬ ታዲያ በጣም ነው እኔ ዋና መዋኘት ምፈልገው፣ መልመድ ምፈልገው፣ ስለዚህ እሰማሻለሁ እሺ እናቴ ዳክዬ፣ ምንም ችግር የለምትኝን ሁሉ እሰማለሁ አለቻት። ከዛ ከእናቷ ዳክዬ ጋር ዋና ሄዱ። ከዛ በኋላ ዋና ቦታ ሲደርሱ ልጇ ዳክዬ በጣም ደስ ብሏት ስለነበረ በቃ ፊቷ ላይ ራሱ እየሳቀች ደስ ብሏት ያስታውቃል። ከዛ በኋላ እኔ አሁን እንግዲህ እንግባ፣ ከአጠገቤ እንግዲህ እንዳልኩሽ መሄድ የለም ብላ ነገረቻት እናትየው። እሺ አለች። ከዛ ውሃ ውስጥ ገቡ። ውሃ ውስጥ እንደገቡ ታዲያ እናትየዋ ዳኪ በደንብ ማሳየት ጀመረች ለልጅየዋ መዋኘት እንዴት እንደምትችል፣ ክንፏን እንዴት ማድረግ እንዳለባት፣ እንዴት ውሃው ላይ መንሳፈፍ እንደምትችል፣ እንደገና ደግሞ ለምን ሩቅ ቦታ መሄድ እንደሌለባት፣ ከእሷ አጠገብ ለምን መሄድ እንደሌለባት፣ ምክንያቱም ሩቅ ከሄደች ልትጠፋ እንደምትችል፣ ውሃ ውስጥ በጣም ብዙ ሌሎች ዳክዬዎችም ስላሉ ልትጠፋ እንደምትችል ይህን ሁሉ ነገረቻት። ከዛ ትንሿ ዳክዬም እሺ ያልሽኝን ሁሉ ሰምቻለሁ አለቻት። ከዛ በኋላ መለማመድ ጀመረች። ከዛ እየተለማመደች ከዛ ትንሽየዋ ዳክዬ መዋኘት ቻለች። ከዛ ስትችል እናትየዋ ዳክዬ ደግሞ እንደ አጋጣሚ ፊቷን ወደ ሌላ ቦታ ትንሽ ዞር አድርጋ ነበር። ለካ እናትየዋ ዳክዬ ሳታያት ልጅየዋ ዳክዬ እየዋኘች ሩቅ ቦታ ሄዳለች። ከዛ እናትየዋ ዳክዬ ዞር ስትል ልጇ የለችም። ከዛ ደነገጠች። ከዛ ብትፈልጋት አላገኘቻትም። ለካ ትንሽዋ ዳክዬ በጣም ሩቅ ሄዳ መመለስ ስትፈልግ ጠፋችባት እናትየዋ ዳክዬ። እሷም ለካ እየፈለገቻት ነው። እሷም ስትፈልጋት አላገኘቻትም። ከዛ የእናትየዋን ዳክዬ ጓደኛ አየቻት። ከዛ የእናትየዋ ዳክዬ ጓደኛ ምንድን ነው የምትሰሪው እዚህ ለብቻሽ ብላ ጠየቀቻት። ከዛ እናቴ እኮ ጠፍታብኝ ነው አለቻት። ጠፍታብሽ ነው? ለምን? በቃ እኔ ወስድሻለሁ፣ አይዞሽ እሺ አለቻትና ይዛት ወደ እናትየዋ ዳክዬ ጋር መሄድ ጀመሩ። ከዛ አብረው ፈለጓትና አገኟት እናትየዋን ዳክዬ። ከዛ ደስ አላት እናትየዋ ዳክዬ። ልጇም ዳክዬ እናቷ ስታይ በጣም ደስ አላት። ከዛ ቶሎ ቅፍ አረገቻትና እናትየዋ ዳክዬ ጓደኛዋ ዳክዬን አመሰገነቻት። በጣም አመሰግናለሁ ልጄን ይዘሽልኝ ስለመጣሽ፣ ትንሽ እኮ ልዋኝ ብላ ሳታቅ ጠፍታብኝ ነው አለች። ከዛ ልጅየዋ ዳክዬም ደግሞ የኔ ጥፋት ነው፣ እናቴ በደንብ መክራኝ ነበረ ከአጠገቤ ዞር እንዳትይ ብላኝ፣ ግን እኔ በቃ ልዋኝ ትንሽ አልኩኝና ስሄድ በዛው ጠፋው እና ዛሬ ግን ተምሬያለሁ፣ በቃ ካሁን በኋላ እንደዚህ አላደርግም አለች። ከዛ እናትየዋ ዳክዬም ጓደኛዋ ዳክዬን አመሰግናለሁ
አለችና ልጇ ዳክዬን ይዛ ወደ ቤቷ መጣች ይባላል። ተረቴን መልሱ አፌን በዳቦ አብሱ። አሁን ደግሞ ልጆችዬ ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች። እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ የአውራ ጣት ወደ ላይ ምልክት አለች። እሷንም ጫን በሏት ብላችሁ ንገሩልኝ። እሺ፣ የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቱ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ። ቻው። እሺ፣